ኦኬ ሰላም 18ኛ ጥያቄ tickets number 1 to 20 are mixed up and then a ticket is drawn at random. What the probability that the ticket drawn has a number which is multiple of 3 or 5? Choice number A 1/2, B 2/5, C 8/15, D 9/20. therefore ቲኬቶቹ ከአንድ እስከ 20 ቁጥር አላቸው ማለት ነው። ስለዚህ ሚክስድ ተደረጉ ማለት ነው ቲኬት ቁጥሮቹ። then ticket is drawn at random. What is the probability that the ticket drawn has a number which is multiple of 3 or 5? ስለዚህ አንድ እስከ 20 ቁጥር ያላቸው ቲኬቶች ሚክስድ ከተደረጉ በኋላ ቁጥሩ ተገልጦ ሲነበብ የ3 ወይም የ5 ብዜት የመሆን ፕሮባቢሊቲው ስንት ነው ነው? Okay, therefore first we have to list the numbers from 1 to 20 and select the numbers that are multiple of 3 or 5. ስለዚህ መጀመሪያ multiple of 3 ከ1 እስከ 20 ውስጥ multiple of 3 select ስናደርግ 3 አለ 3 times 1 6 9 12 15 18 these all are the multiple of number 3. these are 6 items 6 1 2 3 4 5 6 አይተም አለ ማለት ነው። እስከ 20 ካሉ ቁጥሮች ውስጥ የሶስቱ ብዜት የሶስት ቁጥር ብዜት 6 አይተሞች አሉ ማለት ነው። the number which is multiple of 5 የ5 ብዜት ደግሞ ከ1 እስከ 20 ካሉ ቁጥሮች የ5 ብዜት 5 አለ 10 አለ 15 አለ 20 አለ እዚህ ጋር 20 ይጨምራል አይጨምርም የሚለው ላይ ኮንፊውዝ መሆን የለባቸውም። ምክንያቱም ቲኬቶቹ 1 እስከ 20 ቁጥር የተጻፉት ናቸው ብሎ መግለጹ በራሱ 20 ኢንክሉድድ እንደተደረገ ገላጭ ነው ማለት ነው። ስለዚህ 5 ብዜት አጠቃላይ 4 አይተሞች አሉ ማለት ነው። 4 ቦሎች አሉ። ስለዚህ እንግዲህ እዚህ ጋር ፕሮባቢሊቲ የ3 ወይም የ5 ብዜት ነው ያለ። ቶታል ናምበር ኦፍ ኢቨንት የቶታል ናምበር ኦፍ ኢቨንት 6 እዚህ ጋር አለ እዚህ ጋር ደግሞ 4 አለ አጠቃላይ 10 ማለት ነው። ነገር ግን እዚህ ጋር እዚህ 15 አለ እዚህ 15 አለ የ3ም የ6ም ብዜት የ3ም የ5ም ብዜት የሆነ ቁጥር 15 አለ። ስለዚህ ከዚህ ጋር 6 አይተም አለ እዚህ ጋር 4 አይተም አለ 10 አድርገን አንወስደውም። አንዱን ሁላ መቀነስ አለብን ምክንያቱም አንድ ቲኬት ብቻ ነው 15 ቁጥር ሊኖር የሚችለው ማለት ነው። ስለዚህ 6 ሲደመር 4 ሲቀነስ 1 ሲቀነስ ይችኛው ኢንተርሴክሽን ናት ይች መቀነስ አለባት። therefore 9 አይተም አለ ማለት ነው። አጠቃላይ 9 አይተም አለ። therefore the probability of getting items from the probability of getting multiple of 3 or 5 is 9 over total number of possible outcomes that is 9/20 ማለት ነው። 9 20ኛ ይሆናል ማለት ነው አንሰሩ። ምናልባት እዚህ ጋር ጥያቄው ቀየር ተደርጎ ማለት ነው what's the probability of getting a number which is multiple of 3 ይችኛዋ ኦር ሳይሆን ኤንድ እንግዲህ ባለፈውም ነግራችኋለሁ ፕሮባቢሊቲ ላይ ኤንድ እና ኦር ምን አይነት ትርጉም እንዳላቸው ማለት ነው። ይችኛዋ ኦር የምትለዋ ኤንድ ብትሆን ኑሮ ስንት ይሆናል እስኪ አስቡት እናንተ። ኤንድ ከሆነ ኢንተርሴክሽን ነው የሚሆነው። መጀመሪያ የሶስት ብዜቶችን እዚህ ጋር እንዘረዝራለን 3 6 9 12 15 እና 18 ይሆናል። የ5 ብዜቶች ደግሞ 5 10 15 እና 20 ይሆናል። እዚህ ጋር ኤንድ ካለ የሁለቱም ብዜት የሁለቱም የጋራ የሆነ ማለት ነው። ስለዚህ የሁለቱም የጋራ ወይም ኢንተርሴክሽን ማለት 15 ነው ቁጥሩ። therefore አንድ አይተም ብቻ ነው ያገኘነው ማለት ነው። አንድ ቁጥር ብቻ ነው የሁለቱም የጋራ ብዜት የሆነ therefore 1/20 ይሆናል ማለት ነው። 1/20 ይሆን ነበር if you are asked us 3 and 5 ተብሎ ቢጠየቅ ኑሮ 1/20 ይሆን ነበር መልሱ። Okay, next question number 9. A bag contains 2 red 3 green and 2 blue balls. One ball is drawn at random. What's the probability that none of the balls drawn is blue? ስለዚህ አሁን እዚህ ጋር የእንግሊዝኛ ጨዋታ ነው ያለው። 2 ሬድ አለ 3 ግሪን አለ 2 ደግሞ ብሉ ቦሎች አሉ። ስለዚህ አጠቃላይ ስንት ኳሶች አሉ ማለት ነው? 7 ቶታሊ we have 7 ቦልስ ማለት ነው። 7 ቦልስ አሉ 7 ኳሶች አሉ። ከነዚህ ውስጥ what is probability that none of the balls drawn is blue? ብሉ ያለመሆን ቻንሱ ነው እዚህ ጋር የተጠየቀው። ብሉ የመሆን ቻንስ ሌላ ጥያቄ ነው። ብሉ ያለመሆን ቻንስ ደግሞ ሌላ ጥያቄ ነው።
ዜርፎር ብሉ ያለመሆን ቻንስ ማለት ኳሱ ሬድ ወይም ግሪን ነው ማለት ነው። ስለዚህ ማግኘት የምንፈልገው ሁለቱ ሬድ ወይም ግሪን ከሆነ አጠቃላይ ትሩ ኢቨንት 2 ሲደመር 3 5 አለን ማለት ነው። ዜርፎር 5 ሲካፈል አጠቃላይ ፖሲቢሊቲ 7 ማለት ነው። 5/7 ነው የእንግሊዝኛ ጨዋታ ነው እዚህ ጋር ያለው ማለት ነው። ስለዚህ አሁን እዚህ ጋር ዋት ዘ ፕሮባቢሊቲ ዛት ዘ ቦልስ ድሮውን ኢዝ ብሉ ነን የሚለው ቀርቶ ብሉ ቢል ኑሮ ስንት ይመጣል? 2/7 ይሆን ነበር ማለት ነው። 2/7 ይሆን ነበር መልሱ። ዜርፎር ዘ አንሰር ኢዝ 5/7። ኦኬ 20ኛው ጥያቄ a train running at a speed of 60 km/h crosses a pole in 9 seconds. What is the length of the train in meter? አሁን ይህ ጥያቄ ትሬን ባቡር ራኒንግ አት ስፒድ ኦፍ 60 km/h እየሄደ ነው። ስለዚህ ፖልን ክሮስ ለማድረግ 9 ሰከንድ ፈጀበት ማለት ነው። ስለዚህ የትሬኑ ሌንግዝ ወይም ደግሞ ቁመቱ ስንት ይሆናል ማለት ነው? ቁመቱ ሲባል ሄይቱን አይደለም አግድም ሌንግዙን ነው ርዝመቱን ነው የተጠየቅ ነው። ስለዚህ አሁን እዚህ ጋር ምንድን ነው እኛ ማሰብ ያለብን እንግዲህ ፖሉን በ9 ሰከንድ ክሮስ የሚያደርግ ከሆነ የተጠየቅ ነው ትሬኑ በ60 km/h እየሄደ በ9 ሰከንድ ከቨር የሚያደርገውን ዲስታንስ ነው የተጠየቅ ነው። በ9 ሰከንድ ምን ያህል ኪሎ ሜትር ወይም ደግሞ ምን ያህል ሜትር ይሄዳል ነው። አሁን እዚህ ጋር በሜትር ነው ጥያቄ የተጠየቀው ምን ያህል ሜትር ይሄዳል ነው። ስለዚህ አሁን አስዩም ዛት ፖሉ ይሄ ነው። ፖሉ አስዩም ዳይሜንሽንለስ ብለን እናስበው። ትሬኑ በዚህ እየመጣ ነው። እዚህ ጋር ለትሬኑ ትራቨል ዳይሬክሽኑ ወደዚህ ነው። ወደዚህ ትራቨል እያደረገ ነው። ስለዚህ ክሮስ ካደረገ በኋላ ትሬኑ የት ጋር እናገኘዋለን ማለት ነው? አክቹዋሊ እዚች አካባቢ ፖሉን ኢንስታንትሊ ክሮስ እንዳደረገ ብላችሁ አስቡት። ስለዚህ ይሄ 9 ሰከንድ ነው የጨረሰው ማለት ነው። 9 ሰከንድ እዚህ ጋር ያለ እዚህ ጋር የፊት ጠርዝ ነው ያለው። እዚህ ጋር ካለፈ በኋላ ደግሞ የኋላ ጠርዝ ነው የሚነካው ማለት ነው። ስለዚህ በ9 ሰከንድ ይሄንን እዚህ ጋር የኋላ ጠርዙ ይሄ ነው አይደለ? ስለዚህ ክሮስ አደረገ ማለት ይሄኛው የኋላው ጠርዙ የቱ ጋር ደረሰ ማለት ነው? ኤግዛክትሊ እንደረሰ ማለት ነው። ይሄን ደረሰ ማለት ነው። ስለዚህ ዲስታንሷ ይችናት ዲስታንሷ ማለት ነው። ይችን ዲስታንስ ነው ካልኩሌት የምናደርጋት። ስለዚህ አሁን ጥያቄው በጣም ቀላል ነው። አሁን በዚህ መንገድ ሪቪዥዋላይዝ እንድታደርጉ ነው። ትሬን ኦፍ ሌንግዝ ከምን ተነስተን እንሰራለን የሚለውን እንድታስቡት ሎጂካሊ እንድታስቡት ነው እንጂ ጥያቄው ከባድ አይደለም። ከዛ በዚህ መንገድ ከሳላችሁ በኋላ ዲስታንስ ኢዝ ኢኳልስ ቱ ቬሎሲቲ ታይምስ ታይም ማለት ነው። በቃ ቬሎሲቲ ታይምስ ታይም። ቬሎሲቲ እዚህ ጋር ተሰጥቶናል 60 km/h፣ ታይም ደግሞ 9 ሰከንድ ተሰጥቶናል። ዩኒቱን ተመሳሳይ ማድረግ ነው። ይህንን 60 km/h የሚለውን ወደ ሜትር መቀየር፣ 60 ማለት ወደ ኪሎ ሜትሩ ወደ ሜትር ሲቀየር በ1000 ማባዛት፣ ከዛ ሀወሩን ደግሞ በ3600 ማካፈል ማለት ነው። እንደዛ አድርጋችሁ ሲሰሩ 150 ይመጣል። Next question. The sum of age of 5 children born at the intervals of series each is 50 years. What's the age of the youngest child? 5 ልጆች አሉ። 5 ልጆች በ3 ዓመት ልዩነት ነው የተወለዱት። የሶስቱም ልጆች እድሜ 50 ነው ድምር ማለት ነው። ድምሩ የሶስቱም የአምስቱም ልጆች የእድሜ ድምር 50 ነው። ስለዚህ ያንግስት ወይም ደግሞ በጣም ትንሹ ህፃን እድሜው ስንት ነው? ስለዚህ አሁን እዚህ ጋር የመጀመሪያውን ህፃን እድሜ ኤክስ ነው ካልነ የኔክስቱ ስንት ነው ይሆናል? ከዚህ የዚህ ታላቁ ስንት ይሆናል? ኤክስ ፕላስ 3 ይሆናል በ3 ዓመት ልዩነት ስለሆነ። ከዚህ ቀጥሎ ያለው ደግሞ ስንት ይሆናል? ኤክስ ፕላስ 6 በ3 ዓመት ልዩነት ስለሆነ ማለት ነው። ከዛ ቀጥሎ ኤክስ ፕላስ 9 ኤንድ ኔክስት ኤክስ ፕላስ 12 ስንት ልጆች ሆኑ? 1 2 3 4 5 ልጆች ሆኑ ማለት ነው። በቃ የእድሜ ፓተርናቸው እንደዚህ ነው በየ3 ዓመቱ ስለተወለዱ። ስለዚህ የነዚህ የአምስቱም ልጆች የእድሜ ድምር ስንት ነው? 50 ነው ይላል። 50 ያ ማለት ኤክስ ሲደመር ኤክስ ፕላስ 3 ፕላስ ኤክስ ፕላስ 6 ፕላስ ኤክስ ፕላስ 9 ፕላስ ኤክስ ፕላስ 12። ስለዚህ ይህን እንዳለ መደመር ስንደምር ስንት ኤክስ አለ እዚህ ላይ? 1 2 3 4 5 ኤክስ አለ። 5 ኤክስ ሲደመር
እዚህ ጋር 3 አለ። ወደ ቁጥሩ ስንገባ ማለት ነው 3 አለ 6 ጋር 9 18 30 ይሆናል ማለት ነው። ሲደመር 30 እኩል ይሆናል ስንት ነው? 50 ማለት ነው። 50 ይሆናል። ስለዚህ ይህን 30 ቦዝ ሳይድ ስንቀንስ እዚህ ጋር ስንት ይመጣል? ይህንን 30ውን አጥፍተን ይህን 30ን አጥፍተን ያው ቦዝ ሳይድ ለመቀነስ ማለት ነው እኩል ይሆናል ሲቀነስ 30 20 ይሆናል ማለት ነው። it becomes 20 20 ይሆናል። ስለዚህ ኤክስ ለማግኘት ቦዝ ሳይድ በ5 ማካፈል በ5 ስናካፍል ስንት ይመጣል? 4 ይሆናል ማለት ነው። የዋት ፎር it is the value of x the value of x 4 ይመጣል ማለት ነው። ይሄ 4 ምንድነው? ኤክስ መጀመሪያ አሲም ብለን የተነሳ ነው። ይህ ህፃኑ በእድሜ ዝቅተኛ የሆነ የህፃኑ እድሜ ነው ብለን ነው ማለት ነው። ስለዚህ ዛንሰር ኢዝ 4 ያው ሞር ተብራርቶ እዚህ ጋርም ተሰርቷል። ያው ኮንሴፕቹዋሊ አሁን የሰራነው ነገር ተመሳሳይ ነው ማለት ነው። ሪፈር አድርጉ። ጥያቄ ካላችሁ ጠይቁ፣ ኮሜንት ላይ ማስቀምጡልኝ። ቴሌግራም ዩዘር ኔም እዛው ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ሌላም ቢሆን ጥያቄ መጠየቅ ትችላላችሁ እየላቃችሁ ማለት ነው። እሺ ኔክስት ኩዌስችን 22 a man is 24 years older than his son. In 2 years his age will be twice the age of his son. The present age of his son is 20, 21, 22, 24. Okay, a man is 24 years older than his son. ሌት ዘ ከረንት ኤጅ እንግዲህ ኤጅ ጋር ብዙ ጊዜ ብዙ አይነት ጥያቄዎች ብዙ አይነት የተለያዩ ጥያቄዎች ይመጣሉ። እንግዲህ እነሱን ለመስራት በደንብ ኮንሰንትሬሽን ይጠይቃል። እንደ ማንኛውም ማትማቲክስ አይደሉም። እሺ አሁን ሌት የህፃኑ እድሜ ኤክስ ነው እንበል። የአባቱ ፋዘር ደግሞ ኤክስ ፕላስ 24 ነው። ያሁ ነው ማለት ነው። ከረንት ኤጅ 24 ይሆናል ማለት ነው። 24 ይሄ የህፃኑ እድሜ ነው። ይሄ ደግሞ የአባቱ እድሜ ነው። ዘ ከረንት ኤጅ ማለት ነው። ኢን 2 years his age will be twice the age of his son. ኢን 2 years after 2 years ማለት ነው። ፕላስ 2 after 2 years እንግዲህ 2 years plus የአባቱ እድሜ ስንት ይሆናል? ኤክስ ፕላስ 24 ይመጣል ማለት ነው። ኤክስ ፕላስ 26 ሁለት ሲደመርበት ኤክስ ፕላስ 26 እኩል ይሆናል የልጁ እድሜ ደግሞ 1/2 ይሆናል ማለት ነው። ትዋይስ ኦፍ የመጀመሪያ የልጁ እድሜ ስንት ነበር? ኤክስ ነበረ። ኤክስ ፕላስ ከ2 ዓመት በኋላ ደግሞ ስንት ይመጣል? 2 በሁለት እድሜ ልጁም አባቱም እኩል ይጨምራሉ ማለት ነው። ስለዚህ ይህን ሶልቭ ማድረግ ኦኬ። አፍተር 2 years ኤክስ ፕላስ 26 ይሄ ማለት ነው። የህፃኑ እድሜ ደግሞ 0.5 ኤክስ ፕላስ 2 ማለት ነው። ኤክስ ፕላስ 2 እዚህ ጋር አስቀምጠናል ማለት ነው። ስለዚህ ይሄን ሶልቭ ስናደርግ ኤክስ 0.5 ኤክስ ኢኳልስ ቱ 22 ይመጣል። ካልኩሌት አድርጉ። ይሄ ትዋይስ ነው። ከፈልጋችሁ ኦቨርቱ አድርጉት። እዚህ ላይ ያው ካልኩሌት ለማድረግ እንዲመች እዚህ ጋር ኦቨርቱ ስታደርጉ ይህን አጥፉት። ምክንያቱም የህፃኑ እድሜ የአባቱን ግማሽ ነው ማለት ነው። የአባቱን ግማሽ ስለሆነ እዚህ ጋር 0.5 ኤክስ ይሆናል። ይሄ 0.5 ኤክስ ፕላስ 13 እኩል ይሆናል ኤክስ ፕላስ 2 ይመጣል ማለት ነው። ስለዚህ ይህን 0.5 ኤክስን ወደዛ እንወሰደው ስንት ይመጣል? እዚህ ጋር 0.5 ኤክስ ይቀራል ማለት ነው። ከኤክስ 0.5 ኤክስ ስንቀንስ እኩል ይሆናል እዚህ ጋር 13 አለ፣ እዚህ ጋር ደግሞ 2 አለ። ይህን ሁለትን ወደዛ እንወሰደው 13 ሲቀነስ 2 ይሆናል 11 ይመጣል ማለት ነው። 11 ይመጣል። 0.5 ቦዝ ሳይድ ስናካፍል 0.5 ኤክስ ስንት ይመጣል? ኤክስ which is equals to 22 ይመጣል ማለት ነው። ይሄ 22 ምንድን ነው? the current age of the son የተጠየቅነው እሱን ስለሆነ ማለት ነው። ኦኬ ኔክስት ኩዌስችን the sum of the present age of father and his son is 60። እንግዲህ አሁን ተመሳሳይ ጥያቄ ነው። እንግዲህ እዚህ ጋር አንድ ጥያቄ ልድገምላችሁ ብዬ ነው ኤጅ ጋር የተያያዘ
the sum of present age of father and his son is 60 years. 6 years ago, the father's age was 5 times the age of the son. 5 years ago. 6 years ago. Okay. After 6 years ነው የሚለው እዚህ ጋር 6 years ago አይደለም። father age was 5 times the age of after 6 years the son's age will be ያው እዚህ ጋር አዲሽናል ተጨማሪ ኢንፎርሜሽን አለ that is not necessary ያልሆነ ኢንፎርሜሽን አለ እዚህ ላይ ማለት ነው። እሱን ኢግኖር አድርጉት። ኦኬ currently let the age of father be x and his son y የአባቱ እድሜ x እንበለው የልጁን እድሜ ደግሞ y ብንለው የሁለቱ ድምር 60 ነው ተብሎ ተሰጥቷል እዚህ ላይ 60 years after 6 years ከ6 አመት በኋላ ልጁም አባቱም በ6 አመት ይጨምራል ማለት ነው እድሜያቸው ምን ያህል ነው after 6 years son's age will be father's age was 5 years 5 times the age of the son ስለዚህ እዚህ ጋር after 6 years x plus 6 የህፃኑ እድሜ በ6 ይጨምራል የአባቱም በተመሳሳይ ማለት ነው ነገር ግን it is 5 times ስለዚህ x እዚህ ጋር ሪከረንስ እዚህ ጋር ሪአሬንጅ ስናደርገው 5y እዚህ ጋር አለ 5 ሲባዛ 6 ደግሞ 30 ይመጣል 6 ነው ወደዛ ወስደን ከ30 6 ስንቀንሰው 24 ይመጣል therefore x = 5y - 24 ይመጣል ማለት ነው ስለዚህ 5y - 24 እዚህ ጋር ደግሞ x ማለት እዚህ ጋር x ማለት x = 60 - y 60 - y ማለት ነው ይሄኛው ስለዚህ 60 - y ጋር እኩል ይሆናል ይሄን ካልኩሌት ስናደርገው 6y = 84 ይመጣል 6y = 84 y = 14 ይመጣል ስናካፍል በ6 ይሄ ፐርሰንቴጅ ኦፍ ሰን ነው therefore ከ6 አመት በኋላ ነው የተጠየቀነው እኛ ማለት ነው እኛ የተጠየቀነው ከ6 አመት በኋላ ስለሆነ ከረንት ኤጅን ካገኘን ያው 6 መደመር ማለት ነው እድሜ በየአመቱ አንዳንድ ስለሆነ የሚጨምረው ስለዚህ 14 ሲደመር 6 እኩል ይሆናል 20 years ይሆናል this is answer A is answer ኦኬ 24 find the missing number እንግዲህ እንደዚህ አይነት ጥያቄም ብዙ ጊዜ በተደጋጋሚ ነው የሚመጣ እንግዲህ የተለያየ ሲሪየስ አለ እንግዲህ በጣም ጥንቃቄ ይፈልጋል እዚህ ላይ ኦኬ ፓተርኑ ይሄ ተሰጥቶናል 14 22 30 38 እና ኤክስ እና 54 እዚህ ጋር ላይ ማየት አለባችሁ 54 አለ ስለዚህ ኤክስ ቦታ ላይ ማን ቁጥር ሊሆን ይችላል ነው የሚለው አሁን እንግዲህ እዚህ ላይ 14 አለ 22 ቁጥሮቹ እየጨመሩ ነው የሄዱት ፒውርሊ እየጨመሩ ነው የሄዱት ስለዚህ እዚህ ጋር እንግዲህ አሁን ፈተና ላይ ከሆናችሁ you have to save your time ምርጫ 29 19 38 46 አለ ምንም ሳትሰሩ ማለት ነው ምንም ሳትሰሩ እነዚህ መልስ አይሆንም because የኤክስ ቫልዩ ከ38 እና በ54 መካከል ነው መሆን ያለበት ኢንክሪዝ እያደረገ ስለሆነ ይሄደው ቁጥሩ እዚህ ጋር ሲሪየሱ እየጨመረ ስለሄደ እነዚህ መልስ አይደሉም ምንም ሳትሰሩ ዛንሰር 46 ነገር ግን ምርጫው ከ38 እና ከ54 መካከል ያሉ ቁጥሮች ቢሆኑ ኖሮ ግን you have to work ስለዚህ የራሴ መንገድ ስጠቀም እዚህ ላይ ከ14 እና ከ22 መካከል የ8 ዲፈረንስ አለ ከ22 እና ከ30 መካከል ዲፈረንስ ኦፍ 8 እዚህ ጋር ዲፈረንስ ኦፍ 8 ፕሮባብሊ እዚህ ጋር ዲፈረንስ ኦፍ 8 ሊኖር ይችላል በቃ ይሄ ነው ፓተርኑ በዚህ መንገድ ነው ሄደ በ8 የተለያየ ነው ሄደ ስለዚህ 38 ሲደመር 8 46 ይመጣል ማለት ነው 46 ይሆንልኛል እሺ በዚህ መንገድ ቀላል ነው የጥያቄው ወይም ደግሞ ይሄን ከ54ም ቀንሳችሁ ማግኘት ትችላላችሁ ልዩነቱ 8 እስከሆነ ድረስ ወይም ደግሞ 8 መሆኑን ካረጋገጣችሁ 54 ሲቀነስ 8 አሁንም 46 ይመጣል በዚህ መንገድ መስራት ትችላላችሁ ማለት ነው እሺ እዚህ ጋር find the missing number 3 12 48 92 ምናምን እንደዚህ በጣም በብዙ እየጨመረ የሚሄድ ቁጥር አለ 3 አለ 12 አለ 48 አለ 92 አለ ማለት ነው እዚህ ጋር እሺ አሁን የ3 እና የ12 ሪሌሽን የ48 እና የ12 ሪሌሽን የ92 እና የ48 ሪሌሽን ማወቅ አለብን
ማወቅ አለብን። ይሄ የነዚህን ሪሌሽን ወጥ በሆነ መንገድ ማለት ነው ወጥ በሆነ መንገድ ኮንሲስተንት በሆነ መንገድ ይህን ማወቅ አለብን። ይህ ካላወቅን መስራት አንችልም። መሰረት የምናገኘውም ትክክል አይደለም፣ ትክክል አይሆንም። ስለዚህ እዚህ ጋር 3 አለ፣ እዚህ ጋር 3 አለኝ፣ እዚህ ጋር 12 አለ፣ እዚህ ጋር 48 አለ፣ እዚህ 192 አለኝ 192 አለኝ 3 አለ፣ እዚህ ጋር 3 የመነሻችን ነው። 12 ማለት ስንት ነው? 3 ሲባዛ 4 ማለት ነው። 3 ሲባዛ 4 ነው። ይሄ ደግሞ 48 ማለት ደግሞ 12 ሲባዛ በ4 ነው። ኦኬ 192 ደግሞ 48 ሲባዛ በ4 ነው፣ በ4። ስለዚህ ኔክስት ናምበር ምን ሊሆን ይችላል? 192 ሲባዛ ኦኬ ይሄ ኔክስት ናምበር ጥያቄ ምልክቱ ማለት ነው። በጥያቄ ምልክት እዚህ የተቀመጠልን ያው ኩዌሽን ማርክ በለው እዚህ ላይ ኩዌሽን ማርክ እኩል ይሆናል ፕሮባብሊ 192 ሲባዛ በ4 ይሆናል ማለት ነው። ስለዚህ እንግዲህ እነዚህ 3 12 48 192 በፊቶችን ነው የወሰደ። ይሄ 3 የተወሰደው ከዚህ ቀጥታ ነው። ይሄ ደግሞ 12 ነው። የፕሪቪየሱን የወሰደ የመጣው ማለት የፕሪቪየሱ ነው። ስለዚህ ይሄኛውም ተመሳሳይ ፓተርን ነው የሚከተለው። 192 ሲባዛ በ4 አይ ቲንክ ይሄ ሲ ይመጣል ማለት ነው። ይሄ ይመጣል። ስለዚህ 768 እዚህ ጋር በደንብ በግልጽ ተሰርቷል። እዚህ ላይ በዚህ መንገድ አገኘ ነው ማለት ነው። እንግዲህ አሁን እዚህ ጋር የመጀመሪያውን የሰራነው መንገድና ይሄኛውን የሰራነው መንገድ የተለያየ ነው። እንደዚህ አይነት ሲሪሶችን ለመስራት ዩኒቨርሳል የሆነ መንገድ የለም። ወጥ የሆነ በእንደዚህ አይነት መንገድ ነው ባለፈው የሰራነው። ይህንንም በዛ መንገድ ነው የምንሰራው የሚባል ነገር የለውም። የቁጥሮችን ፓተርን አይተን ነው የምንሰራው። ፓተርኑ የቁጥሮቹ ፓተርን ወይም ሲሪስ ቢሄቪየሩ ይወስናል ማለት ነው። እሱ ላይ ነው ጥንቃቄ የምታደርጉት። ኦኬ ፋይንድ ዘ ሚሲንግ ናምበር። አሁንም ተመሳሳይ ጥያቄ 2 5 11 20 32 ኤክስ አለ። የቅድሙ እየጨመረ ነው የሄደ። አሁን ደግሞ 2 5 11 20 32 ኤክስ አሁንም እየጨመረ ነው የሄደ። አክቹዋሊ እየጨመረ ነው የሄደ፣ ግን ወጥ የሆነ ነገር የለውም። እዚህ ላይ ወጥ የሆነ ነገር የለውም። እሺ በዚህ መካከል ስንት ነው ያለ ዲፈረንስ? 3። እስኪ እዚህ ጋር በግልጽ አስቀምጫለሁ። በ2 እና በ5 መካከል ስንት ነው ልዩነቱ? 3 አለ። ዘ ዲፈረንስ ኢዝ 3። 3 ማለት 1 ሲባዛ 3 ነው አይደል? 1 ሲባዛ 3 አድርገን 3 የምናገኘው። ኦኬ አሁንም በ2 እና በ5 እና በ11 መካከል በ5 እና በ11 መካከል ልዩነቱ 6 ነው። 6 ማለት 2 ሲባዛ 3 ማለት ነው። እንግዲህ ተመልከቱ፣ እዚህ ጋር 1 ሲባዛ 3 ነው፣ እዚህ ጋር 2 ሲባዛ 3 ነው። ኦኬ እስኪ ልቀጥል። 11 እና በ20 መካከል ደግሞ ስንት ነው ልዩነቱ? 9 ነው። 9 ማለት ደግሞ 3 ሲባዛ 3 ነው። ኦኬ አሁን እዚህ ጋርም 3 አለ፣ እዚህ ጋርም 3 አለ፣ እዚህ ጋርም 3 አለ። ሲሪየሱ ደግሞ 1 2 3 የሶስት ብዜ ማለት 3 የምናባዛበት ደግሞ 1 2 3 እያለን ይሄደ። ኦኬ እስኪ ልቀጥል። አሁን ይችን ብቻ ነው ቼክ ማድረግ። 32 እና በ20 መካከል 12 ነው ልዩነቱ። 12 ማለት 4 ሲባዛ 3 ነው። ስለዚህ እዚህ ጋር 1 2 3 4 5 ስለዚህ እያንዳንዱ በ3 ዲፈረንሱ በ3 እየተባዛ ነው የመጣ። በ3 እየተባዛ መጣ ማለት ነው። ስለዚህ የተጠየቅኩት ከ32 በኋላ ያለውን ቁጥር ነው። ከ32 በኋላ ያለው ቁጥር ምን ይሆናል? የመጀመሪያው የ32 ሲደመር አምስተኛ አይደል? እዚህ ጋር 5 ሲባዛ 3 15 ይሆናል ማለት ይሄ 15 ይሆናል። ስለዚህ ዲፈረንሱ የምንፈልገው የኤክስ እና የ32 ልዩነቱ 15 ነው ማለት ነው። የምፈልገው የኤክስ እና የ32 ዲፈረንሱ 15 ነው በዚህ ፓተርን መሰረት። ስለዚህ የምፈልገው ኤክስ 32 ላይ 15 ስደምርበት 47 ይሆናል። therefore the required number is 47። እንግዲህ ተመልከቱ፣ ሶስቱም የተለያየ መንገድ ነው። ሶስቱንም ጥያቄ በተለያየ መንገድ ነው የሰራ ነው። እስኪ ደግሞ ይህንን እንቀጥል። ፋይንድ ዘ ሚሲንግ ናምበር 2 9 28 65 126 ኤክስ። እሺ
ይሄ ደግሞ 2 9 አለ 28 አለ 126 65 እያለ ይሄዳል ማለት ነው። እንግዲህ 2 አለ 9 አለ 28 አለ 65 አለ 126 አለ እና ኤክስ አለ እዚህ ላይ። እሺ 2 ማለት ስንት ነው? ያው 2 ነው። እስኪ 2 ብለን እንቆየው። እሺ 3 ማለት ምንድን ነው? 3 ማለት 2 ዘ ፓወር ኦፍ 3 ፕላስ 1 እንግዲህ የራሳችን መንገድ ነው። እኔ የምትፈልጉት እዚህ ጋር 2 ሳይሆን በዚህ መንገድ እዚህ ጋር ሰርች አሉ። እዚህ ጋር ከማዘጋጁ 2 ማለት 1 ዘ ፓወር ኦፍ 3 ሲደመር 1 ነው። 9 ማለት ደግሞ 2 ዘ ፓወር ኦፍ 3 ፕላስ 1 ነው። 28 ማለት 3 ዘ ፓወር ኦፍ 3 ፕላስ 1 ነው። 65 ማለት 4 ዘ ፓወር ኦፍ 3 ፕላስ 1 አለ እዚህ ላይ 1 ነው። 126 ማለት 5 ዘ ፓወር ኦፍ 3 ፕላስ 1 ነው እያለ ይሄዳል ማለት ነው። እሺ አሁን እዚህ ጋር ኮመን የሆነ ነገር እንፈልግ። ፕላስ 1 በሁሉም አለች ኮመን ፕላስ 1 በሁሉም አለ። እሺ ከዛ በኋላስ 1 ዘ ፓወር ኦፍ 3 2 ዘ ፓወር ኦፍ 3 3 ዘ ፓወር ኦፍ 3 4 ዘ ፓወር ኦፍ 3 5 ዘ ፓወር ኦፍ 3 ቁጥሩ 1 2 3 እያለ ነው የሚሄደው። ይሄ ፓወር ኦፍ 3 ግን ኮመን ነው። ፓወር ኦፍ 3 ኮመን ነው። ፕላስ 1ም ኮመን ነው። ነገር ግን የሚለያየው 1 2 3 4 5 እያለ ነው የሚሄደው። ስለዚህ የመጨረሻው ቁጥር ምን ይሆናል? 6ኛ ቁጥር ነው ማለት ነው። ዘ ፓወር ኦፍ 3 ፕላስ 1 ምክንያቱም እዚህ ጋር ምንድነው 1 2 3 4 5 ብዬ ከሄድኩ በኋላ 6ኛ ቁጥር 6 ናት። ዘ ፓወር ኦፍ 3 ኮመን ነው የሁሉም ሲደመር 1 ደግሞ ኮመን ነው። ዘርፎር ይህን ስናባዛ 217 ይመጣል ማለት ነው። 217 ይመጣል። ኦኬ ኔክስት አሁን ፋይንድ ዘ ሚሲንግ ናምበር ነው። እንግዲህ 4 15 8 12 9 6 ይሄ ደግሞ ይለያል። ወይ ኢንክሪዚንግ አይደለም ወይ ዲክሪዚንግም አይደለም። በዚህ ሁኔታ በእንደዚህ አይነት ሁኔታ ምንድነው የምታደርጉት? ኦልተርኔቲቭሊ 4ን አንዱን አልፋችሁ ማለት 8 12 16 ስናደርግ ኢንክሪዚንግ ነው። 4 8 12 16 ኢንክሪዚንግ ነው። እሺ አሁንም ኦልተርኔቲቭ ነው የምንሄደው። 15 አለ እዚህ ላይ 12 አለ እዚህ ላይ 9 አለ እዚህ ላይ ኤክስ አለ። እነዚህ ደግሞ ዲክሪዝ እያደረጉ ነው የሄዱት። ስለዚህ የዚህኛው ኢንክሪዝ ያደረገው በምንድን ነው? በአራት እየጨመረ ነው የሄደ። በአራት ይሄ ማለት ነው። ይሄ ደግሞ በምንድን ነው እየቀነሰ የመጣ? በ3 እየቀነሰ መጣ ማለት ነው። ስለዚህ የተጠየቅነው የኤክስ ከሚቀንሰው ግሩፕ ነው። ከኦዱ ማለት ነው። በ3 በሚቀንሰው ግሩፕ ነው ያገኘው ነው የኤክስን። ስለዚህ ስንት ይመጣል? እዚህ ላይ ቀጥታ 3 መቀነስ ከዚህኛው ከ9 ዛቴ 6 ይመጣል ማለት ነው። መልሱ 6 ነው። ኦልተርኔቲቭሊ ነው ይሄ መጣው። ይህንን በጣም ማሰብ ያስፈልጋል። አሁን ለምሳሌ እዚህ ጋር 3 ተሰጥቶን እንበልና እዚህ 3 ኖርማሊ እዚህ ጋር ኤክስ ቦታ ላይ 6 ተሰጥቶን ቢሆን ኖሮ እና ኤክስ እዚህ ጋር ቢሆን ኖሮ የት ጋር ነው የሚሆነው? ኤክሱ እዚህ ጋር አይደል የሚሆነው? ስለዚህ ስንት ይመጣ ነበር? በ4 ስለሆነ የሚለያየው 20 ይመጣ ነበር ማለት ነው። መልሱ 20 ይመጣ ነበር። እንደዚህ አይነት ጥያቄዎችን ተለማመዱ። እንደዚህ አይነት ጥያቄዎችን። እሺ ወደ ፊደል መጣናል። ፊደል አሁንም ፓተርን ነው። QPO NML KJL እና ብላንክ ስፔስ EDC አለ። ስለዚህ በዚህ ፓተርን መሰረት እዚህ ጋር ባዶ ቦታ ላይ ምን ይሆናል? ባዶ ቦታ ላይ እስኪ ፊደሎችን አስተውላችሁ እዩ። አሁን ፊደሉ ተከታታይ ነው? ሪቨርስ ነው? ስንት ፊደል እየዘለለ ነው አንዱ ከአንዱ ቀጥሎ ያለው የተጻፈው? የሚደጋገም ፊደል አለ ወይ? ማይደጋገም ፊደል አለ ወይ? ኮመን የሆነ ነገር አለ ወይ? ፓተርኑ እንዴት ነው የሚለውን በደንብ አስቡ ማለት ነው። ስለዚህ ጋር ሳስበው አሁን ሲዲኢ ማለት ተከታታይ ነው፣ ነገር ግን ሪቨርስ። እሺ QPOስ OPQ አሁንም ሪቨርስ ነው እንጂ ተከታታይ ነው። LMN አሁንም ይህም ተከታታይ ነው፣ ነገር ግን ሪቨርስ። ኦኬ IJKም
ሪቨርስ ነው እንጂ ተከታታይ ነው። ስለዚህ ሲዲኢ ብሎ ማን ሊሆን ይችላል? ሪቨርስ ነው የምናደርገው። ኤፍ ጂ ኤፍ ጂ ቀጥሎ ከጂ ቀጥሎ ማን ነው? ኤች ኤፍ ጂ ኤች ይሆናል ማለት ነው። ከዚህ ቀጥሎ ያለው ፊደል ኤፍ ጂ ኤች ነው። ኤፍ ጂ ኤች ነው ማለት ነው። ከኤች በኋላ ማን ነው? አይ ጄ ኬ። ይሄን ፓተርን እንዳለ ባለበት ያዘልን ማለት ነው። ስለዚህ ዛንሰሪዝ ኤች ጂ ኤፍ። እንግዲህ ይህን በጣም ጽፋችሁ የሚሆን ፊደሎችን በተከታታይ ጽፋችሁ ምን ቢሆን እናንተ በሚገባችሁ መንገድ ፓተርኑን በደንብ ማውጣት አለባችሁ። ኦኬ ኔክስት JAK KBL LCM MDN ብላንክ። ኦኬ ስለዚህ አሁንም በተመሳሳይ የሚደጋገም ፊደል አለ ወይ? ተከታታይ ፊደል አለ ወይ? ምን አይነት ፓተርን ሪቨርስ ነው ወይስ ቀጥታ ነው ኦርደሩ? እሱም በደንብ አሁን እናስብ እስኪ። አሁን እዚህ ጋር ጄ አለ፣ ኤ አለ፣ ኬ አለ። እዚህ ጋር ደግሞ ኬ አለ፣ ቢ አለ፣ ኤል አለ። እዚህ ጋር ኤል አለ፣ ሲ አለ፣ ኤም አለ። እዚህ ጋር ኤም አለ፣ ዲ አለ፣ ኤን አለ። አሁን እዚህ ጋር ካያችሁት ከጄ የመጀመሪያ ፊደሎችን ብናይ እዚህ ጋር ጄ ነው፣ እዚህ ጋር ደግሞ ኬ ነው። ከዛ እዚህ ጋር ኤል፣ ከዛ ኤም ተከታታይ ናቸው። ጄ ኬ ኤል ኤም፣ ጄ ኬ ኤል ኤም። ቀጣይ ፊደሉ ማን ሊሆን ይችላል? የመጀመሪያው ኤን ሊሆን ይችላል ማለት ነው፣ ተከታታይ ስለሆነ። እሺ ሁለተኛ ፊደል ኤ አለ፣ እዚህ ጋር ቢ አለ፣ እዚህ ጋር ሲ አለ፣ እዚህ ጋር ዲ አለ። ቀጣይ ፊደል ፕሮባብሊ ማን ሊሆን ይችላል? ኢ፣ ተከታታይ ስለሆነ ማለት ነው። ኦኬ እሺ ሶስተኛው ፊደል ኬ አለ፣ ኤል አለ፣ ኤም አለ፣ ኤን አለ። አሁንም ተከታታይ ኬ ኤል ኤም ኤን። ማን ሊሆን ይችላል? ቀጣይ ፊደል ኦ። ስለዚህ ኤን ኢ ኦ ይሆናል ማለት ነው። ኤን ኢ ኦ ዚስ ኢዝ አንሰር። እሺ ኔክስት ኤስ ሲ ዲ ቲ ኢ ኤፍ ዩ ጂ ኤች ደብሊው ኬ ኤል። እንግዲህ አሁንም በደንብ እንይ እስኪ። ሲዲ አለ፣ አሁን እዚህ ጋር ኤስ አለ፣ ሲዲ አለ፣ ቲ አለ፣ ኢኤፍ አለ፣ ዩ አለ፣ ጂኤች አለ ዳሽ፣ ከዛ ደብሊው አለ፣ ኬኤል አለ። ስለዚህ የመጨረሻ ፊደሎች ሁለቶችም ተከታታይ ናቸው። ሲ ዲ ጋር፣ ኢኤፍ ጋር፣ ዩ ጂ ደግሞ ኤች ጋር፣ ከዛ ደብሊው ደግሞ ኬኤል ጋር ማለት ነው። ኦኬ ስለዚህ አሁን የመጀመሪያ ፊደሎች ናቸው ገበርን የሚያደርጉ የመጀመሪያ ፊደሎች ኤስ አለ፣ ቲ አለ፣ ዩ አለ፣ ዳሽ አለ፣ ደብሊው አለ፣ ኤስ ቲ ዩ። ስለዚህ የመጀመሪያ ፊደሎችም ተከታታይ ናቸው። ኤስ ቲ ዩ። እዚህ ጋር ማን ሊሆን ይችላል? ቪ ሊሆን ይችላል። ቪ ደግሞ እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ ቪ። ስለዚህ እዚህ ጋር ያለው ኢት ማተርስ። ጂኤች ከጂኤች በኋላ ከጂ በኋላ ማን ያለው ፊደል? ጂ አይ አይደለ? ስለዚህ አይን አስቀምጣለሁ ማለት ነው። ከዛ አይን ፊክስ ካርኩ በኋላ ደግሞ ቀጥሎ የሚቀመጠው ፊደል ከአይ ቀጥሎ ያለው ነው። አይ ጄ ማለት ነው። አይ ጄ እንደ ሌሎች ማለት ነው፣ እንደ ሌሎች ፊደሎች። ስለዚህ ቪ አይ ጄ መልስ ይሆናል ማለት ነው። ቪ አይ ጄ። እሺ ኤፍ ኤ ጂ ጂ ኤ ኤፍ ኤች ኤ አይ አይ ኤ ኤች። እንግዲህ እዚህ ጋር አሁን እዚህ ጋር ኤ መሀል ላይ ኤ አለ። ስለዚህ እዚህ ጋር የመሀለኛው ፊደል ኤ ነው። በቃ ምንም ጥያቄ የለውም፣ ምክንያቱም ኤ ኮመን ነው። ከዛ የመጀመሪያና የመጨረሻውን እስኪ ፓተርናቸውን እዚህ ጋር ኤፍ አለ፣ የመጀመሪያ ኤፍ ጂ ኤች አይ። ስለዚህ ቀጥሎ የመጀመሪያው ፊደል ማን ሊሆን ይችላል? አይ ጄ ማለት ነው በፓተርኑ መሰረት ጄ ኤ። እሺ የመጨረሻው ጂ ኤፍ አይ ኤች ይላል እዚህ ላይ የመጨረሻው ማለት ጂ ኤፍ አይ ኤች። እሺ ማን ሊሆን ይችላል? ቀጣይ ፊደል ኬ ማለት ነው። ኬ ይሆናል። ማለት ነው። ምክንያቱም ከጂ በኋላ ማን ነው? ኤፍ ጂ። ከአይ በኋላ ደግሞ ማን ነው? ኤች አይ። ሪቨርስ ማለት ነው። ሪቨርስ ነው ፊደሉ። ኦኬ
ስለዚህ መልሱ ይሄ JAK ይሆናል ማለት ነው። JAK ይሆናል። እዚህ ጋር ዲስክሪፕሽን እዚህ ጋር ተጽፎላችኋል። ይህንን አንብቡ።